በቃ የሚሄድም ወደዚህ መመጣ አልመሰለኝም ነበርና ከሄድኩኝ ለብዙ ሰዎች ማለት ነው ይሄን እናመጣላቸዋለሁ ብዬ ያው ቃልም አትለው ምንም ብያቸዋለሁ። ብቻ አላቅም እንደዛ ነገር ብያቸው ነበርና አሁን እንዴት ነው የማደርገው? ጨነቀኝ እኮ። ኦኬ አንቺ ሳውዲ ስትሄጂ ብር ዝም ብሎ የሚታፈስ መስሎሽ ብዙ ቃል ገባሽ አይደለ? ጓደኞች ሰፈር ላይ አዎ ይሄን አደርጋለሁ ብዬ እንደዛ አልኳቸው። አሁን እዚህ ሲመጣ ለራሴም አልሆንኩ። ካልቻልሽም ነው በቃ ችግር የለውም። እኔ ራሱ ህፃን እያለሁ ሳድግ ድሃዎችን እረዳለሁ ብዬ አስብ ነበር። አሁን ሳድግ ከድሃዎቹ መካከል አንደኛ ሆኜ ቁጭ አልኩ። እያለህ ካልሆነ ከሌለህ የለህም ይላል ቃሉ ሲናገር እና እሰጣለሁ ብለሽ አስበሽ ለይተሽ ከሆነ እና በዛ በንያሽ አላህ እንዳውም አጅር ይሰጥሻል ጥሩ በማሰበሽ። እሺ እና አሁን ትንሽም ቢኖረኝ ግዴታ ካለኝ ላይ መከፈል ግዴታ አይደለም። እሱ ንያ ግዴታ አይደለም። ከቻልሽ ታደርጊያለሽ፣ ከፈለግሽ ካልፈለግሽ ደግሞ አሁን ላይ አልቻልኩም ያንን እያልሽ ነው። ግዴታ አይደለም አንቺ። እሺ ሁለተኛ ጥያቄ ደግሞ እዚህ ሰዎቹ ማለት ነው የፈለግሽውን በፈለግሽው ሰዓት ቢ ምናምን ብለውኝ ነበር። ከዛ እኔ ደግሞ እየሰረኩኝ ነው የምበላው። ፈቅደውልሽ ከሆነ ስርቆት አይባልም። ስርቆት የሚባለው ያለ ፈቃዳቸው የሰሩትን ሀቅ መውሰድ። ይሄን አላሉኝም። ሁሉንም ቤት ውስጥ ያለውን በፈለግሽ ሰዓት ቢ ብለውኛል። ግን እኔ ሰርቄ ነው የምበላው ተሸሽጌ ማለት ነው። ግማሽ ፈቅደውልኛል ካልሽ በኋላ ስርቆት አይባልም። እሱ ፈቅደውልሽ ከሆነ ከሁሉም እንድትበይ መብላት ትችላለሽ። እሱ ስርቆት አይባልም። ስርቆት ማለት ያለ ፈቃዳቸው ገንዘብ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? አረብ ሀገር ላይ ብር የሚለቀም የሚመስለን ነገር ማለት ነው። የምር ሁሉም ሰው ነው። እኔ ብቻ ይመስለኝ ነበር። ግን አሁን ላይ ትልቁም ትንሹም የኢትዮጵያ ሆኖ አረብ ሀገርን ሲያስበው ብር የሚለቀም ነው የሚመስለው። በነገራችን ላይ እኔ ልጅ ምን እንዲያለች ልንገራችሁ። እኔ ኢትዮጵያ ያለሁኝ አረብ ሀገር ብር የሚለቀም ነበር የሚመስለኝ። አሁን ደግሞ በእኔ ፋንታ ልጅ ተተክታ ማለት ነው ዘመዶቿን ዘርማንዘሮቿን እየቆጠረ ለገሌ ብር ትለኛለች። ለገሌ ልብስ፣ ለገሌ ጫማ፣ ለገሌ ሀብል ምንም የማትለው የለቀይ። ከዛ ምን ብላ ጥሩ ነው የ6 ዓመት ልጅ ናት እንደዚህ የምትለኝ ማለት ነው። እዚህ ሳውዲ ተወልዳ ነው የሄደችው እንግዲህ ወደ ኢትዮጵያና ሳውዲ አረቢያ ሲላ ብር ይለቀማል እንዴ እገሌ ገሌ አትበይኝ፣ ብር የለም እኮ ሳውዲ አረቢያ ብር አይለቀምም አልኳት። ይለቀማል አለችኝ። እና አንቺ አለቅሜም ነበር እንዴ አንቺም እኮ እዚህ ነበርሽ ለምን ለቅመሽ አልሰርሽም አልኳት። ጠይብ እና ይችልኝ ሁላችንም አረብ ሀገር ላይ ገንዘብ ልክ እንደቅጠል የሚለቀም ነው ይመስላል። ሀገራችን ሆነን ስናስበው እዚህ ስንመጣ ደግሞ ሌላ ዓለም ሌላ ታሪክ ብር እንዴት እንደሚገኝ ያ አላህ። ጭራሽ አንዳንድ ብርማ መገኛው ራሱ ማለት ነው ለፍታችሁ መገኛው ራሱ እንዴት እንደሚጨንቅ ሰርታችሁ 2 ወር 3 ወር ሰርታችሁ ደሞዛችሁ ሲያዝባችሁ አረቦች እንደመወስጡኝ አትስጡኝ ጭቅጭቅ ምናምን እና አረብ ሀገር ላይ ገንዘብ የሚለቀም የሚመስላችሁ ኢትዮጵያ ያላችሁ ወንዶችም ሴቶችም እንዴት ተሳሳቱ። አይለቀምም። ላባችሁን ጠብ አድርጋችሁ በስንት መከራ ነው አረብ ሀገር ላይ ብር የሚገኘው ማለት ነው። እና ሁሉም ሰው ሀገር ሳለ አረብ ሀገር ሂዶ ዘመድ አዝማድ መርዳት ተገሌ ጎረቤት የሚቀር የለም። ልብስ ብር በቃ ያ አላህ ስንቱን ነበር የምንመኘው። እዚህ ስንመጣ እኮ በስልክ ራሱ ደውለን አልጠየቅናቸውም። ምክንያቱም ስንመጣ እዚህ የገጠመን ሌላ ዓለም ሌላ ነገር ነው፣ እኛ ያሰብነው አይደለም ማለት ነው። እና አረብ ሀገር ላይ ብር የሚለቀም ይመስላችሁ? አይለቀምም። ስንት ተለፍቶ መከራ ታይቶ ነው የሚገኘው። ትላልቆቹ ሰዎች ደግሞ ተው ተረዱን። እንዲሁ ኢትዮጵያ ያሉ ትላልቅ ሰዎች መቼም አይረዱም። የአረብ ሀገርን ሰው በተለይ የድሮዎቹ አይረዱም። ለምን? ከኑሮም ሁኔታ አያምኑም። ሁሉ ነገር ኢትዮጵያ ላይ ተወዷል። አረብ ሀገር ደግሞ ብር መገኘው ወርቋል። ስራ ጠፍቷል። ስራ የለም። በተለያየ ሀገር ላይ በተለይ የሳውዲ አረቢያ አሁን ላይ ሰው
አመት ከአመት በላይ ሴቶች ስራ ፈተው ተቀምጠው የሚበሉት የሚጠጡት እያጡ የቤት ኪራይ የሚከፍሉት እያጡ በጣም ችግር ላይ እጃቸውን እየሰጡ ወደ ኢትዮጵያ እየገቡ ይገኛሉ ማለት ነው። እና አረብ ሀገር ላይ ብር አይገኝም። እና ቤተሰብ ለቻናል አዲስ ሆናችሁ ሰብስክራይብ እና ላይክ አድርጉ። ያንኛው ቻናል ስለተበላሸ አዲስ አካውንት ከፍቼ ሰዓቱ አልሞላልኝ ብሏል። እና በነገራችን ላይ ስለ ዩቲዩብ መጠየቅ የምትፈልጉ ልጆች ካላችሁ ጠይቁኝ። እኔ በስነ ስርዓት ነው የምመልስላችሁ፣ አግዛችኋለሁ። ዩቲዩብ የመስራት ፍላጎቱ ካላችሁ አሁን ላይ ዩቲዩብ የመስራት ፍላጎት ኑሯችሁ አይዲያ ኑሯችሁ ዩቲዩብ ላይ የምትለቁት የራሳችሁ ቪዲዮ የራሳችሁ አይዲያ ካላችሁ ብትሰሩ በጣም አሪፍ ነው። የሰው ቪዲዮ በጣም ከባድ ነው እላችኋለሁ። እኔ በ3 ሳምንት ውስጥ ታውቃላችሁ የሆነ ነገር አሁን ላይ የሚናፈስ ወሬ ምናምን ካልሆነ የራሳችሁ አይዲያ ራሱ ቢኖር ጭራሽ ቪውም ላይክም ምናምንም የለውም እና ከቲክታክ የተቆራረጠ ቪዲዮ እየጫንኩኝ በ3 ሳምንት ውስጥ ቻናሌ ሰዓት ሞልቼ 1000 ሰብስክራይብ ሞልቼ ይህ የምታዩት ቻናል ማለት ነው። ከዛ ሞኔታይዜሽን ወደ ማድረግ ስሄድ የጫንኩት ቪዲዮ የሰው ስለሆነ መለሰኝ፣ 2 ጊዜ መለሰኝ ማለት ነው። እና እንዳለ ቪዲዮዎችን አጥፍቼ ዩቲዩብ የሚፈቅደው እንደዚህ አይነት ቪዲዮ መስራት ትችላላችሁ። ለምሳሌ አሁን የምሰራው ቪዲዮ ሌላ የሰው ቪዲዮ አለ፣ የራሴ ድምጽ አለ፣ የራሴ ቪዲዮ አለ። እንደዚህ አይነት እያደረጋችሁ ኤዲት እያደረጋችሁ መስራት ትችላላችሁ። ነገር ግን ከተለያየ ዩቲዩብም ሆነ ቲክታክም ሆነ ሙሉውን ቆርጣችሁ የእናንተ ፎቶ ቪዲዮ ወይንም እናንተ የቀረጻችሁት ነገር ሳይኖር ዝም ብላችሁ ዩቲዩብ ላይ ኤዲት አድርጋችሁ ስትጭኑት ዩቲዩባችሁ አደጋ ላይ ይወርቃል ማለት ነው። በተለይ አሁን ላይ ዩቲዩብ አዲስ ሕግ አምጥቷል። ብዙ ቻናሎች ተዘግተዋል። ብዙ ቻናሎች ከኔ ጀምሮ ሞኔታይዜሽን ተነስቷል ማለት ነው። ዩቲዩብ ደግሞ ሞኔታይዜሽን ከተነሳ ምንም ጥቅም የለውም። ስለ ዩቲዩብ የምታውቁት አውቃላችሁ። እና ሞኔታይዝ ብዙ ልጆች የኔ ተነስቷል፣ የባሌ ተነስቷል፣ የጓደኛዬ ተነስቷል። የኔ ጀማዓ ዩቲዩበሮች ራሱ ማለት ነው። እና የመደም ቅመሞች እነ ደግሞ ከመደም ኩሽና ቁጭ ብለን ሌላ ምንም ስራ የለም። አለኩልሃል ስልካችሁን ከተጠቀማችሁ ነፃ ዋይፋይ ነው። የምር እኔ ዩቲዩብ መስራት የምፈልገው ምንም ብዙም ጥቅም ኑሮት ምናምን አዋቅቶኝ ሳይሆን ዩቲዩብ ላይ ያኔ ታውቃላችሁ እዚህ ሚዲያው ላይ አላችሁ ስራ ሚዲያው ላይ አላችሁ። ጠይብ በቲክታክም ትሄዳላችሁ፣ የገሌ ትላላችሁ፣ በዩቲዩብም ትሄዳላችሁ፣ ሰው ትመለከታላችሁ። ዩቲዩብ ዝም ብላችሁ ማንንም እየተመለከታችሁ እንትን ከማለት ነፃ ዋይፋይ አለ፣ ስልካችሁ አለ፣ የራሳችሁ ነው፣ ሁሉ ነገር ፉል ነው አላችሁ። ስለዚህ የሆነ አካውንት ከፍታችሁ በቃ አሳድጉ፣ የሆነ አካውንት ከፍታችሁ አሳድጉ። ብትሰሩ ተሰሩበታላችሁ። በአሁኑ ሰዓት ላይ የዩቲዩብ ቻናል ሰብስክራይብ ያለው የዩቲዩብ ቻናል የቲክታክ ፎሎ ይሸጣል። የሆነ ቀን ትሸጡታላችሁ። እናንተ ብቻ ኢሜይላችሁን ፓስወርዳችሁን እንዲጠፋችሁ መያዝ ይጠበቅባችኋል። ምክንያቱም በፈለጋችሁ ሰዓት በሌላ ስልክ ኮኔክት ማድረግ ትችላላችሁ። ኢሜይላችሁን እና ፓስወርዱን ኮዱን ከያዛችሁ ማለት ነው። እና ብዙ ጀማሪዎች ግን አንዳንድ ልጆች ዩቲዩብ መክፈት ትፈልጋለሁ ግን አላውቅበትም ምናምን ትላላችሁ። ዩቲዩብ ላይ ሄዱና ማለት ነው ሰርች ባሮ ላይ ሄዳችሁ ዩቲዩብ አከፋፈት በላችሁ ሰርች የምር እኔ እስካሁን ድረስ ዩቲዩብ ስሰራ አንድ ሰው አግዞኝም አመላክቶኝም አያውቅም። እራሴ ነኝ የሆነ ነገር ሐሳቤ ላይ ከመጣ ሂጄ ቲክታክ ወይንም ጎግል ላይ ወይንም ዩቲዩብ ላይ ሰርች አደርጋለሁ። ያሰብኩትን የፈለኩትን ነገር አገኛለሁ። ዩቲዩብ በተለይ በጣም ቀላል ነው ካከፋፈት ሞኔታይዜሽን እስካደራረግ ምናምን ሞልቷል ቪዲዮ። ያን ነገር ሄዳችሁ ሰርች ካደረጋችሁት ታገኙታላችሁ ማለት ነው። በአማርኛ፣ በአረበኛ፣ በእንግሊዘኛ በምትችሉት የቋንቋ አይነት ሰርች ማድረግ ትችላላችሁ። አማርኛ የሚችሉ በአማርኛ፣ እንግሊዘኛ የሚችሉ በእንግሊዘኛ፣ አረበኛ የሚችሉ በአረበኛ። እናንተ ሰነፍ ካልሆናችሁ በስተቀር አሁን ላይ ቀላል ነው። ዩቲዩብ ከፍታችሁ ሰዓት ሞልታችሁ 1000 ሰብስክራይብ 4000 ሰዓት ሞልታችሁ ሞኔታይዜሽን አድርጋችሁ ያለው ፕሮሰስ በጣም ቀላል ነው። ሁሉም ነገር እንትን ላይ አለ። ዩቲዩብ ላይ ያለ የሚያስተምሩ ሰዎች አሉ። በአማርኛ ቢያቀታችሁ በእንግሊዘኛ ቀላል ነው። ቋንቋ እንግሊዘኛ ቋንቋ ራሱ ማወቅ አይጠበቅባችሁ። የሚላችሁን ፕሮሰስ 2 ስልክ ካላችሁ የሚላችሁን ፕሮሰስ ብቻ እየተከተላችሁ ማስተካከል ትችላላችሁ። የሚከፈቱ ሴቲንጎችን መክፈት፣ የሚዘጉ ሴቲንጎችን መዝጋት፣ እንደዚህ ያደረጋችሁ ቻናላችሁን ማሳደግ መስራት ትችላላችሁ ማለት ነው። የራሳችሁ ስራ ቢኖራችሁ ንግድ ብትጀምሩ፣ ቡና ሻይ ብትጀምሩ በዛ መስራት ትችላላችሁ። አሁን ሰዓቱ ማለት ነው ከዘመኑ ጋር ነው መሄድ ያለባችሁ። ምክንያቱም እጃችሁን አጣጥፋችሁ ቁጭ ካላችሁ ማንም የሚያያችሁ የሚደርስላችሁ የሚሰማችሁ የለም። ስለዚህ የሆነ አካውንት ካላችሁ ግን ካወቃችሁበት የነፃ ዋይፋይ የነፃ ስልክ ካላችሁ
ስልክ ያው ስልክ ነው። የነፃ ዋይፋይ ካላችሁ ዋይፋይ ነው በአሁኑ ሰዓት አስቸጋሪው እንጂ ስልክ የሌለው ሰው የለም። እና ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።